ሰለላሁ ዐለይሂ ወሰለም ደግሞ ሶስት ሰዎች አላህ ሊረዳቸው ቃል ገብቷል ብሏል። ከሶስቱ አንዱ ሐራምን ለመሸሽ ብሎ ጌታውን ፈርቶ ትዳር የመሰረተን ሰው አላህ ሊያብቃቃው። እንደውም አቡበክር ሲዲቅ ይሁኑ ማን ይሁን ወላሁ አዕለም ምን የሚባል አሰር አለ። መን አራደ الغና فليتزوج ይባላል። ሀብት የፈለገ ሰው ያግባ ይባላል። በሀብት ላይ ራሱ ማን ነው በትዳር ላይ ሀብት ራሱ ይመጣል። ስለዚህ እስላም ለትዳር ያለው አመለካከት ወገኖቻችን ለትዳር ካላቸው አመለካከት ኮምፕሊትሊ የተለየ ነው። ላ ረህባንየተ ፊል ኢስላም በእስልምና በህትውና የሚባል ነገር የለም። ዓለም በቃኝ ብለህ የሆነ ቦታ ውስጥ ገብተህ ራስህን በዒባዳ ማሳለፍ ያ ለግልህ ነው የሚጠቅመው። ግን በተበላሸ ማህበረሰብ ውስጥ ገብተህ ራስህም አካባቢህንም ለማስተካከል ጥረት የምታደርገው ግን አጅሩም ለኡማው ነው። ስለዚህ እኔም ሴቶችን አገባለሁ ከኔ ሱና የጠላ ሰው ከኔ አይደለም ብለው አስተካከሏቸው ማለት ነው። ስለዚህ አንተ ከዚህ በኋላ ትዳር ይቅርብኝ ሀያቴን ለአላህ ይስጥ የሚለው የተሳሳተ ቅያስ ነው። እንደውም ትዳር ራሱ ማግባትህ ሀያትህን ለአላህ መስጠት ነው። ቁጥብ ነው የምትሆነው ምንም የሚያስፈራህ ነገር የለምና ማለት ነው። والله اعلم። وفي قوله صلى الله عليه وسلم فمن رغب عن سنتي فليس مني ملو دليل على تحريم التشدد والتنطع في العباده بعباده ላይ ከልክ በላይ ማጠንከር ከልክ በላይ ማክረር حرام መሆኑን ያሳየናል። وتحريم الغلو والافراط فيها ድንበር ማለፍ በዒባዳ ላይ አግባብ አይደለም። وفيه ان على الانسان ان يعتدل ሰው ሚዛን ያቋም እንዲኖረው የሚመክር ነው። وان ياخذ من الدين بقدر ما يستطيع ከሃይማኖቱ አቅምህ በቻለው መጠን ያዝ እንጂ ከራስ በላይ ከአቅምህ በላይ በምንም አይነት መልኩ ለመስራት አትታገል። ምክንያቱም فلا احد يستطيع ان يستكمل الدين كله የሃይማኖቱን ህግጋት ሁሉ ፈጽሞ ሙሉን ፈጽም ያለው የሚልም የሚፈጽምም ሰው የለም ነው። ولهذا قال صلى الله عليه وسلم لن يشاد الدين أحد إلا غلبه عندما سو ሃይማኖቱን አያጠነክረውም ያሸነፈው ቢሆን እንጂ ብለዋል። በዚህ መልኩ ነው ልናደርግ የሚገባው ነው። 92ኛው ሐዲስ ደግሞ የሚነግረን እስልምና መጨረሻው ዘመን አካባቢ ወደ እንግድነቱ እንደሚመለስ በማህበረሰቦች መሃል ባይተዋር እንደሚሆን ጥሩ ትንቢቶች እንዳሉ ሁላ መጥፎ ገጽታዎቹ ደግሞ እነዚህ እንደሚሆኑ የሚናገር ነው። وعن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال بدا الاسلام غريبا እስልምና ባይተዋር ሆኖ ጀመረ። وسيعود غريبا ودفت آخر الزمان لاي بايتوار هونو يملسال كما بدأ لك اندجمرو مالتنو فطوبا يزاني ملكام نورو وي ملكام الدل وي جنة وي بجنة است زاف اللچلاتشو للغرباء لنزي بايتوار لهونوت وي بايتوار يهونو اندينون باقبابو لم يستناقدو انقدوش من مالتنو رسول صلى الله عليه وسلم ይሄን የነቢያት ሃይማኖት የሆነውን እስልምናን ሲጀምሩት በሳቸው ጊዜ ብቻቸውን ነው የጀመሩት። ለማህበረሰቡ ሙሽሪክ ለሆነው አካል ይህ የእስልምና ዳዕዋ ምን ነበር በወቅቱ غريب እንግዳ ነገር ነበር ማለት ነው። ስለዚህ بدأ الاسلام غريبا በሳቸው ዳዕዋ እስልምና ባይተዋር እንግዳ ልክ ከዚህ በፊት የማይታወቅ አይነት ሆኖ ጀመረ ማለት ነው። ግን ከጥንቱኑ ከአደም አለይሂ ሰላም ዘመን ጀምሮ የነበረ የነቢያቶች ሁሉ ሃይማኖት ነው። ከኢሳ አለይሂ ሰላም በኋላ ሃይማኖቱ ተዳክሞ ሽርክ በዓለም ላይ ተንሰራፍቶ በመካ በተለይ ደግሞ በሳዑዲ አረቢያ ሐረሰህ አላህ ይጠብቃት በመካ ዙሪያ 360 ጣዖታቶች ከአላህ ውጪ እየተመለኩ ሽርክ ሀገሪቷን አጥለቅልቆ በነበረበት ረሱል ሰለላሁ ዐለይሂ ወሰለም ነብይ ሆነው ተነስተው ይሄን ዲን ዳዕዋ ሲጀምሩ غريب እንግዳ ሆኖ ጀምሯል ባይተዋር። አንደኛ ቅለተል አትባዕ የተከታይ ማነስን ነው የሚገልጸው። ሁለተኛ በማህበረሰቡ ዘንድ ዕውቅና አለመኖር እንደ እንግዳ እንደ አዲስ እንደመጤ መታየቱ ነው። የዛኔ እንዲህ እንደጀመረው ወሰيعود غريبا ወደፊት አኺረት ዘማን ላይ ባይተዋር ሆኖ ይመለሳል አሉ። አሁን ምን ማለት ነው ባይተዋር ሆኖ ይመለሳል ሲባል የሐዲስ ሊቃውንቶች ሁለት ትርጉም ነው የሰጡት። አንደኛ ቅለቱል አትባዕ የተከታይ ማነስ ሰዎች ሁሉ ወደ ኩፍር ይሄዳሉ ነው። እስልምናን ለቀቁ ማለት ምን ማለት ነው? ከፈሩ ማለት ነው። ሌላ ሃይማኖት ውስጥ ገቡም አልገቡም ከእስልምና መውጣታቸው ነው ኩፍር የሚሰኘው። አንድ ሰው ሙርተድ የሚባለው ምን ሲሆን ነው? ክርስቲያን ሲሆን ነው እንዴ? አይደለም፣ እስልምናን ሲተው ነው። እስልምናን ከተወ ሙርተድ ነው። ከዛ ውጪ ሌላ ሃይማኖት ውስጥ ገባም አልገባም ያው ነው፣ ለውጥ የለውም። አልኩፍሩ ዐላ ሚለቲን ዋሂዳ
ከኢስላም ውጭ ያሉ መንገዶች ሁሉ የጨለማ መንገድ ኩፍር ናቸው። እሱ ነሳራ ስለሆነ ያ ይሁዳ ስለሆነ ይሄ መጁሳ ስለሆነ ይሄ የቡድሃ እምነት ተከታይ ስለሆነ ይሄ ደግሞ ፈጣሪ የለም ብሎ እምነት አልባ ስለሆነ ያንተ ይሻላል አይባልም። ሁሉም ካፊሮች ናቸው፣ ለውጥ የላቸውም ዞሮ ዞሮ ማለት ነው። ስለዚህ ወደፊት አኺረት ዘማን ላይ ወሰየዑዱ ገሪባ ባይተዋር ሆኖ ይመለሳል ሲሉ ቂለተል አትባዕ የተከታዩን ማነስ ይገልጻል። ሰዎች ወደ ኩፍር ህይወት ውስጥ እንደሚገቡ የሚያሳይ ነው። ሁለተኛው ትርጉሙ ደግሞ ተግባሩ ነው። ተከታዩ ሳይሆን ሙስሊም ነን የሚሉ ቁጥራቸው ይበዛል አሁንም አኺረት ዘማን ላይ ከሌላውም ሃይማኖት፣ ተግባሩ ግን ዜሮ ይሆናል። የእስልምና ተግባራቶቹ ስርዓቶቹ ይረሳሉ ማለት ነው። በቃ በስመ ሙስሊም ብቻ ቁጥራቸው የበዛ ትውልድ በዓለሙ ላይ አለ። ሰላት ምንድነው አይታወቅ፣ ጾም ምንድነው አይታወቅ፣ ሻዒሮቹ የሚረሱበት እንደ ባይተዋር እንደ እንግዳ የሚቆጠሩበት ዘመን ይመጣል የሚል ትርጉም ነው የተሰጠው ማለት ነው።